ከመንግስት ጀምሮ እስከ ህዝብ እንዲያቁ እግዚአብሔር ተናገር ብሎኛል። ባጭሩ ግለሰቡ እንዳይሞት እኛ እንጸልያለን። ቢሞትም እንኳን ግን ነገ የሆነ ነገር ተፈጥሯል በነብይ እንትና ምክንያት ተብሎ ሊወራ ይችላል። ግን ምንም ቢፈጠር በኢትዮጵያ እግዚአብሔርን የሚያገለግሉ ነቢያቶችና ሐዋርያቶችን ፓስተሮችን የማይመለከት ጉዳይ መሆኑን እናንተም ይወቁ። በዚህ ሚዲያም የሚከተሉ የእግዚአብሔር ሕዝብም ይስማ። ሙሉ ኢትዮጵያውያን ሙሉ ኤርትራውያን ይስማ። ነቢያቶች ላይ ደም የለም። የሚሰማው ምን ጉድ ነው? ቅዱሳን በያላችሁበት በጸሎት በእግዚአብሔር ፊት ረቁ። በእስልምናና በወንጌል አማኞች ዘንድ ቤተክርስቲያን አትገነባም በሚልም ያልጠበቀ በደልና ድብደባም ተፈጽሟል። ዛሬም በገዛ ሀገራችን እንደ ሁለተኛ ዜጋ ተቆጥረናል። በዚህም ዛሬም በኢትዮጵያ ቃልዮት ቤተክርስቲያን ላይ የደረሰው አደጋም አስደንጋጭ ሆኗል። ይህ በደል በየት አካባቢ ተፈጠረ? በስፍራው የተከናወነው እልቂትን አስመልክቶስ የሚመለከተው አካል የሰጠው መግለጫ ምን ይመስላል? የሚሉትንም ልናስደምጣችሁ ወደን እኛም በዝርዝር ዘገባችን ይዘናል። በቆይታችሁ ታደምጡታላችሁ። በሌላኛው መረጃችን በዮሐንስ ራእይ ላይ ቅዱስ ቃሉ እንዳሰፈረ ሁሉ ዓለማችን የመጥፊያ ዘመኗ መቃረቡን ከመቃረብ አልፎ መጀመሩን የሚያሳዩ በርካታ እውነቶች በምድራችን ተፈጽመዋል። ዛሬም ኃጢያትን ደጋግማ እንደ ውሃ የጨለጠችው ብራዚልም የተሰማ ነገር አማኙንም ሆነ ኢአማኙን ማህበረሰብ የሚያስደነግጥ ከመሆን ባሻገር ልብ ላላቸው ልባሞች ደግሞ የሚያነቃም ደወል ጭምር ነው። ከቅርብ ዓመታት በፊት ብራዚል በብዙ ነገር ስሟ ሲነሳ ማድምጠናል። ብራዚልን ላወቃት ከኳስ ባሻገርም በሚደማምቁ ካርቪናልና በውብ እንስቶች እንዲሁም የዓለም ፍጻሜ መለከት እየነፋ እምብልታን እየደለቁ የሚያስተዋውቁ እስኪመስሉ ድረስም በሆሞሴክሹዋል ኤልጂቢ ወይንም ግብረ ሰዶማውያን ተጥለቅልቃለች። ታዲያ ከሁለት ዓመታት በፊት ካርኒቫል በሚል በዓላቸው ላይ በክርስቶስ ላይ በማላገጣቸው እንዳልነበር ሆና ድብልቅልቋም ወጥቷል። ይህ ያልበቃት ብራዚልም ከቀናት በፊት በድጋሚ በማናለበኝነት ጥፋቷንም ደግመዋለች። እኛም በዝርዝር ይዘንላችኋል። በቆይታችሁም ታደምጡታላችሁ። በስተመጨረሻም አስቸኳይ ሀገራዊ መልእክት በነቢያት ተላለፈ። ይህ ሀገራዊና ትንቢታዊ መልእክትም ጆሮ ያለው መላ ኢትዮጵያና የኢትዮጵያ ሕዝብ በሙሉ እንዲያደምጥና ከሚመጣው ቁጣም እንዲሸሸግ የሚልና በሀገሪቱ በነቢያቱ ላይ የሚነሱ ተቃውሞችን ተከትሎ በባለስልጣናት ላይ ጭምር የሚመጣ እንዳለም ተናግሯል። ልናስደምጣችሁ ወደን እኛም በመረጃችን ይዘንላችኋል። በቆይታችሁ ታደምጡታላችሁ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ sometimes they don't want to and they're Gaga, we can't get the frequency is weird and it's sounding a little bit strange and I'm like, if you don't get this right now, I swear to Lucifer I'm gonna እምነት ባህልና ታሪክ ያለው ህዝብ በጽኑ ራሱ ቆሞ ትውልድን አስከትሎ በኩራት እንደ ሀገር መቆም ይችላል። ኢትዮጵያም የዚህ ቡራኬ ተቋዳሽም ነች። አሁን ግን ብዙ የሚያስፈሩ ነገሮችና መንገድን የሳቱ የሚመስሉ እጅግ በጣም ትልቅ ነገሮች ባህልን የሚያጠፋ ታሪክን የሚሸረሽር እምነትን የሚገረስስ እንቅስቃሴዎችም በየሀገሪቱ በየቤተ እምነቱ በየተቋሙ በየአደባባዩ እየተደረጉ ይገኛሉ። ይህም የመጨረሻው ዘመን ጠቋሚም ነው። የመጨረሻው ዘመን መቃረብ ብቻ ሳይሆንም መፈጸም መጀመሩን በምስክርነት የሚያሳዩ በርካታ እውነቶችም እየተከሰቱ ስለመሆናቸው መጽሐፍ ቅዱስን ለሚያቀዝ መንገር ጉንጭን ማድከም ቢሆንም እውነቱን ማወቅ ተገቢ ነውና ለማስታወስ ያክል እንደ ማንቂያ ደወል መናገሩን ወደድን። በዮሐንስ ራእይ ላይ ቅዱስ ቃሉ እንዳሰፈረ ሁሉ ዓለማችን የመጥፊያ ዘመኗ መቃረቡን ከመቃረብ አልፎ መጀመሩን የሚያሳዩ በርካታ እውነቶች በምድራችን ተፈጽመዋል። ዛሬም ኃጢያትን ደጋግማ እንደ ውሃ የጨለጠችው ብራዚልም የተሰማ ነገር አማኙንም ሆነ ኢአማኙን ማህበረሰብ የሚያስደነግጥ ከመሆን ባሻገር ልብ ላላቸው ልባሞች ደግሞ የሚያነቃም ደወል ጭምር ነው። ከቅርብ ዓመታት በፊት ብራዚል በብዙ ነገር ስሟ ሲነሳ ማድምጠናል። ብራዚልን ላወቃት ከኳስ ባሻገርም በሚደማምቁ ካርቪናልና በውብ እንስቶች እንዲሁም የዓለም ፍጻሜ መለከት እየነፋ እምብልታን እየደለቁ የሚያስተዋውቁ እስኪመስሉ ድረስም በሆሞሴክሹዋል ኤልጂቢ ወይንም ግብረ ሰዶማውያን ተጥለቅልቃለች። ታዲያ ከሁለት ዓመታት በፊት ካርኒቫል በሚል በዓላቸው ላይ በክርስቶስ ላይ በማላገጣቸው እንዳልነበር ሆና ድብልቅልቋም ወጥቷል። ይህ ያልበቃት ብራዚልም ከቀናት በፊት በድጋሚ በማናለበኝነት ጥፋቷንም ደግመዋለች። ቀደምት ዓመታቶች ላይ በወንጌል የምትታወቀው ብራዚል ዛሬ ላይም አምልኮተ ሰይጣን በከፋ ደረጃ እየተካሄደባትም ይገኛል። ከዚህ ቀደም በመዲናዋ ካርኒቫል በማዘጋጀትም በዓለም ቤዛ በክርስቶስ ኢየሱስ ላይ በግልጽ ዓለማት እያዩ ተሳልቃበት በነጋታው ደግሞ የፈጣሪ ምላሽ በመጠኑ ማስተናገዷን ተመልክተናል። ዳሩ ምን ያደርጋል ከዚህ ያልተማረችው ብራዚል የሕያው አምላክ ልብን ማሳዘኗን ቀጥላለች።
ባሳለፍነው ሳምንት ዓለም ጉድ ያለውን የኃጢአት ጥግ የታየበት የሙዚቃ ድግስ ሰይጣን ሌዲ ጋጋ በተባለችው ዘፋኙ ወኪል አማካኝነትም በታሪክ ታይቶ በማይታወቅ ደረጃ በሴት አቀንቃኝ ተይዞ ከነበረው በእጥፍ ማለትም ከ2 ሚሊዮን በላይ ከተለያዩ ዓለም ከመጡ ሰዶማውያንና ታዳጊ ህፃናት ሳይቀር ታድመውበታል። ክፋትና እርኩሰት በሞላበት ድግስ ላይም ታይቶ በማይታወቅ ሁኔታ ኃጢአት በግልጽም እየተከናወነበት ሰዶማውያን እርስ በርስ ጋብቻ እርኩሰት ሲፈጽሙ የታዩበት የአመጽ ጽዋውም ጫፍ ሰማይ የደረሰበት ሰይጣን እርኩስ አምልኮቱን የተቀበለበት ቢባልም ማጋነን አይሆንም። ይህች ወኪል አቀንቃኝም በግልጽ በሉሲፈር የምትምል የምታመልክና የምታስመልክ እንደሆነችም ይታወቃል። በሌላ በኩል ደግሞ ሰይጣን ሌላ ጉድ ደግሶ እንደነበርና በሀገሪቱ የጸጥታ አካላትም መክሸፉም ታውቋል። ይህም የሰው ልጅ ጠላት ዲያብሎስ በኮንሰርቱ ላይ የታደሙትን በፍጥነት ወደ ሲኦል ለመማገድም የቦምብ አደጋ አዘጋጅቶ የነበረ ሲሆን ሳይሳካለትም ቀርቷል። ታዲያ ይህን የምትመለከቱት ቅዱሳንም ምን ያክል ወደ እግዚአብሔር መቅረብና በፊቱ መውደቅ እንዳለብን ግልጽ አመላካይ ሲሆን ቤተክርስቲያንም የቤት ስራዋ ብዙ መሆኑን ማሳያም ነው። ታዲያ እኛም በሚዲያችን ስም እንንቃ ስንል መልእክታችንን ማስተላለፍ ወደድን። አስከትለን ወደ ያዝንላችሁ መረጃችን ስናልፍ የሚሰማው እጅግ አስደንጋጭ ነው። ቅዱሳን በያላችሁበት በጸሎት በእግዚአብሔር ፊት ውደቁ። በእስልምናና በወንጌል አማኞች ዘንድ ከፍተኛ ቁጣም ተነስቷል። ቤተክርስቲያን አትገነባም በሚል በአማኞች ላይ ያልተጠበቀ በደልና ድብደባም ተፈጽሞባቸዋል። ዛሬም በገዛ ሀገራችን እንደ ሁለተኛ ዜጋ መቆጠራችን አላበቃም። በዚህም በኢትዮጵያ ቃለ ሕይወት ቤተክርስቲያን ላይ ከፍተኛ በደል የደረሰባት ሲሆን ይህም አስደንጋጭ አደጋም በሀዲያ ዞን ሌሞ ወረዳ በሚገኙ አማኞች ላይ እንደተፈጸመም ተሰምቷል። ጉዳዩም እንዲህም ነው። በሀዲያ ዞን ሌሞ ወረዳ በሚገኙ አማኞችና ሙስሊሞች መካከልም ከፍተኛ ግጭትም ተፈጥሯል። ለዚህም መንስኤ የሆነው በወረዳው ዋቸሞ ዩኒቨርሲቲ አጠገብ ባለው የቃለ ሕይወት ቤተክርስቲያን ይዞታ ላይ የሚገኝ የአምልኮ አዳራሽም ከመስጊድ አቅራቢያ አንብቾ ጎዴ ቸርች ሊገነባ አይገባም በሚልም ነው። ይህ ድርጊት ሲፈጸም ከአካባቢው ሙስሊም ወንድሞች ባለፈ ሴቶችም በዚህ መሳተፋቸውን ያገኘነው መረጃም ያመለክታል። የሚመለከተው የክልሉ መንግስትም አፋጣኝ መፍትሄ እንዲሰጥና የአምልኮ ነጻነት የሚከለክሉ ድርጊቶችን እንዲያስቆም መልእክታችንን በሚዲያችን ስም እያስተላለፈን እስካሁን ድረስ የሚመለከተው አካል ይህን ጉዳይ ተከትሎ ምንም አይነት መግለጫ አለመስጠቱን ተመልክተናል። ታዲያ ይህ መረጃ ተከትሎም የሚወጡ አዳዲስ ጉዳዮች ካሉ ተከታትለን የምናደርሳችሁ ይሆናል። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ አስቸኳይ ሀገራዊ መልእክት በነቢያት ተላልፏል። ከመንግስት ጀምሮ እስከ ህዝብ፣ ከአሕዛብ ጀምሮ እስከ አማኝ በጌታ ያሉትም የሌሉትም በኢትዮጵያም ከኢትዮጵያም ውጭ ያላችሁ የሚመለከታችሁ ትልቅ ጉዳይ ነው የማውራው፣ ተጠንቀቁ። አንድ ሰው ይገደላል፣ ከመንግስት ጀምሮ ያላችሁ ሁሉ ተጠንቀቁ በማለትም ራሱን ነብይ ያለ የሚጠራው ነብይ ብሩክ በቀለ በኢትዮጵያ ላይ ሊሆን ያለውን ነገር ጌታ ገልጦልኛል ሲል ቃል በቃልም ተናግሯል። ታዲያ መጽሐፍ ቅዱሳችን ትንቢትን መርምራችሁ ተቀበሉ ሲል እንደተናገረው የትንቢቱን መልእክት መርምራችሁ እንድትቀበሉ ከወዲሁ እያስጠነቀቅን ነብይ ብሩክ በቀለም በነቢያቶችና በአገልጋዮች ላይ ስም ለማጥፋት የሚተጋ መንፈስ አለ፣ ጌታ በሞት አነሳዋለሁ ይለኛል፣ ከመንግስት ጀምሮ እስከ ህዝብ ድረስ ያላችሁ አድምጡ ሲልም ተናግሯል። ከሰሞኑ በማህበራዊ ሚዲያ ላይም በተለያዩ ጊዜ በሀገራችን ክፍሎች ነብይን በማለት በሚነሱ ግለሰቦች ላይ እየወጡ ያሉ ትችቶችና ነቀፋዎችን የተመለከትን ሲሆን ለዚህም እኛም በሚዲያችን ያጋራናቸው መልእክቶችም ምስክርም ናቸው። እንዲሁም በነብይ እዩ ጩፋ ላይ የተነሱ ትችቶችንም ተመልክተናል። ታዲያ ይህን ባየንበት ማግስት ላይም ነብይ ብሩክ በቀለም የመንግስት ኃላፊዎችን ጨምሮ ሲያስጠነቅቅ የተመለከትን ሲሆን ይድረስ ለኢትዮጵያ ህዝብና መንግስት ማን ሊገደል ነው በማለትም ሊደመጥ የተገባ ትንቢታዊ መልእክቱንም አድርሶናል። ትንቢታዊ መልእክቱ ምን ይሆን የሚለውን ከነብዩ አንደበት እንድታደምጡት ጋበዝን። ዛሬ እጅግ በጣም ከባድ መልእክት ጌታ ሰጥቶኛል። ያም የአንድ ሰው ጉዳይ ሳይሆን ሞላው ዓለም ላይ ያለውን ሰውን የሚመለከት ከመንግስት ጀምሮ እስከ ህዝብ፣ ከአሕዛብ ጀምሮ እስከ አማኝ በጌታ ያሉትንም የሌሉትንም ከኢትዮጵያ ውጪ ያሉትንም በኢትዮጵያ ውስጥ ያሉትንም የሚመለከት ትልቅ ጉዳይ ነው ማውራው። እንደምታዩት ከአጭር ዓመት ወዲህ በኢትዮጵያ ውስጥ በጣም ከፍተኛ ቦታ እየያዘ ያለው ክርስትና የሚባል ሃይማኖት አሁን ላይ ዝነኛም እየሆነ ነው፣ አትራፊም እየሆነ ነው። ለእግዚአብሔር መንግስት የሚሆኑ ብዙ ትውልድን ገቢ እያደረገ ይገኛል። በተለይ ከሌላ በላይ ከሚታዩ ከሚሰሙ ነገሮች በላይ በአጭር ጊዜ ውስጥ በተነሱ ነቢያቶች እግዚአብሔር እስከዛሬ ድረስ ትልቅ ስራ እየሰራ ነው። ብዙ ሰዎች
ከአጋንንት እስራት ነፃ እየወጡ ናቸው። ብዙ ሰዎች ወንጌልን እየሰሙ ናቸው። ብዙ ሰዎች ካላስፈላጊ ጨለማ ወደሚደነቅ ወደ ብርሃን እየተመለሱ ናቸው። ይህንን ደግሞ ብዙዎች እንደሚፈወሱ ብዙዎች የሥጋ ብቻ ሳይሆን የነፍስ ፈውስ ስለሚያገኝ በዓለም ባሉ በኢትዮጵያ ባሉ በነቢያቶችና በአንዳንድ የእግዚአብሔርን ዓላማ በምታካሂድ ቤተክርስቲያን ላይ ሰይጣን እጅግ በጣም ስለተቆጣና ስለተበሳጨ አንድ ያዘጋጀው ጉዳይ አለ። ለወንጌል ዋጋ የከፈሉ አባቶች አሉ፣ በሕይወት የሌሉ እድሜያቸውን ጨርሶ ወደ ሰማይ ይሄዱ፣ ሲገረፉ፣ ሲታሰሩ፣ ሲራቡ፣ ሲጠሙ ወንጌል አገልግሎ ያለፉ አባቶቻችን አሉ ነበሩ ከኛ በፊት። አሁንም እግዚአብሔር በሰጣቸው ጸጋ በኃይልና በስልጣን ወንጌልን በመስበክ ምስጢራትን በመግለጥ አጋንንትን በማስወጣት በልዩ ልዩ ጸጋ የሚያገለግሉ የተባረኩ ሰዎች አሉ። እና አሁን ምንድነው በዚህ በኢትዮጵያ ውስጥ የታቀደው ትልቁ ነገር ምንድነው? አንድ ሰው ናየው። አንድ ሰው ሞቶ ምላሱ ሲቆረጥ አየው። ይሄ ሞቶ ምላሱ የሚቆረጠው ሰው ኖርማል ሞቱ ብቻ አይደለም፣ በሰይፍ ስለት ተወግቶ አንድ ሰው ሲሞት አየው። ከሞቴ በኋላ ደግሞ ምላሱ ሲቆረጥ አየው። ይሄ ደግሞ የሚሆነው በኢትዮጵያ ምድር ነቢያቶችን መሳደብን ስራ ያደረገውን አንድ ሰው በውስጥ መስመርም በውጭም በሚዲያም በመድረክም በመንገድም ነቢያቶችን በመሳደብ የነቢያቶችን ስም በማጥፋት የብዙ አገልጋዮችን አገልግሎት አበላሽቶ በመናገር እውቅና ያገኘውን አንድ ሰው የማይታወቅ አካል የማይታወቅ ቡድን ገሎ ምላሱን ቆርጦ ጥሎ ሲሄዱ አየው። ይሄ ለምንድነው የተዘጋጀው? ይሄ ምክር ለምንድነው ብዬ ጌታን ስጠይቅ የኢትዮጵያ አገልጋዮች ነቢያቶች ነፍስ አስገደሉ፣ ነፍስ ገደሉ ብሎ ህዝብ እንዲያወራ ለካ እንዲህ ናቸው እንደ የሚባል ነገር በየቦታው እንዲወራ ብዙ ጌታን ላላመኑ ሰዎች መሰናከል እንዲሆን ይሄ ግለሰብ ደግሞ የሚኖርበትን የሚወጣበትን የሚገባበትን የሚበላበትን ጥናት አድርጎ በዚህ በአጭር ጊዜ ውስጥ ይህን ሰው ገሎ ምላሱን ቆርጦ መነጋገሪያ ካደረጉ በኋላ አላስፈላጊ ነገር እየተወራ እየሄደ ክርስትና የሚባል እምነትና የነቢያቶች አገልግሎት በየከተማው በየቋንቋው እንዲሰደብ በክፋት እንዲወራ አስገደሉ ገደሉ እንዲባል የራሳቸው የሆነ ክፋት የጸነሱ ሰዎች የተመካከሩትን ክፉ ምክር አየው። በእርግጠኝነት እኔ ባላወራም ይህን ሰው እንኳን ገሎ ቢያልፉም መጽሐፍ እግዚአብሔር በሟቹ ሞት አይደሰትም ይላል። አንድ እግዚአብሔር ቀድሞ ህዝብ እንዲሰማ ይህን ጉዳይ ማንም በዓለም ዙሪያ ያለው ሰው ሁሉ አውቆ እንዲኖር ቀድሞ ህዝብ እንዲረዳ አንድ ነገር ነገ ቢፈጠር እንኳን መነሻው ከሚመናን እግዚአብሔርን ከሚያምኑ እግዚአብሔርን ከሚያገለግሉ እንዳልሆነ ከመንግስት ጀምሮ እስከ ህዝብ እንዲያውቁ እግዚአብሔር ተናገር ብሎኛል። ባጭሩ ግለሰቡ እንዳይሞት እኛ እንጸልያለን። ቢሞትም እንኳን ግን ነገ የሆነ ነገር ተፈጥሯል በነቢይ እንትና ምክንያት በሐዋርያው እንትና ምክንያት ተብሎ ሊወራ ይችላል። ግን ምንም ቢፈጠር በኢትዮጵያ እግዚአብሔርን የሚያገለግሉ ነቢያቶችና ሐዋርያቶችን ፓስተሮችን የማይመለከት ጉዳይ መሆኑን እናንተም ይወቁ። በዚህ ሚዲያም የሚከተሉ የእግዚአብሔር ህዝብም ይስማ። ሙሉ ኢትዮጵያውያን ሙሉ ኤርትራውያን ይስማ። ነቢያቶች ላይ ደም የለም። ነቢያቶች እግዚአብሔርን ከማገልገል ውጪ ክፉ ሊመካከሩ አንድ ሰከንድም የላቸው። በዚህ ልክ ደግሞ ይህንን ክፉ ምክር የተመካከሩ ሰዎችን እግዚአብሔር ወደማይወጡበት መረብ ውስጥ እንዲያስገባቸው አዝዣለሁ። ጠላት ወደደ ጠላ በኢትዮጵያ አገር ካሁን በኋላ ነቢያቶች አንድ ሁለት ተብሎ ከመቆጠር ያልፋሉ፣ ከቁጥር ያልፋሉ። ባሉትም ላይ የተነሳ የክፎች አዋጅ በኢየሱስ ስም ተሽሯል። ነገ በሚነሱትም ላይ ሊነሳ ያለ አውሎ ነፋስ ሰጥ ብሏል፣ ሰጥ ብሏል። በኢየሱስ ስም ብዙ የኢትዮጵያ
ነቢያቶች አገልግሎት ዓለምን እንዲቆጣጠር ዛሬ ጸልያለሁ። በኢየሱስ ስም ጸልያለሁ። በኢትዮጵያ ነቢያቶች ዙሪያ ያለ ክፉ ምክር ሁሉ እንዲፈርስ አዛለሁ። በኢየሱስ ስም አዛለሁ። ክርስትና የሚባል እምነት በማይገባ ነገር እንዲወራ የተመካከሩ የክፎች ምክር በጓዳ ያቀዱት ክፉ እቅድ በኢየሱስ ስም ፈርሷል። እግዚአብሔር አምላክ ይህንን ዓላማ አከሽፏል። ትልቁ ነገር ግን ምንም ይፈጠር ነቢያቶች አጋንንት ከማስወጣት ወንጌል ከመስበክ ትንቢት ከመናገር የሟርተኞችን ቀንድ ከመስበር ሌላ ስራ የላቸውም። ተንበርክኮ ከመጸለይ የእግዚአብሔርን ቃል ከማንበብ ደሃውን ከመርዳት ሌላ ዓላማ የለኝም የላቸውም። ስለዚህ ብዙ ጊዜ አንዳንድ ነገር በኢትዮጵያ አገልጋዮች ስም ሲወራ በዚህ ልክ ሰይጣን እቅድ እንዳለው እኔ አላውቅም። የእግዚአብሔር ሲገልጥልኝ ብቻ ነው የተረዳሁት። ግን ገና እንበዛለን፣ ገና እንበዛለን። በዚህ ሰበብ አላስፈላጊ ነገር ኢትዮጵያ ላይ አረተራ ላይ ከኢትዮጵያ ውጪ ባሉ ሁሉ ባይዛብን ባማኝም እንዲወራ የታቀደው እቅድ በኢየሱስ ስም ፈርሷል። እግዚአብሔር በስራ ላይ ነው። ውድ ሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ ያዘነላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃዎች እስከምንገናኝ መልካም ቆይታ